ሊጠይቀኝ መጣ። ጥሩ አጋጣሚ ነበር። ዋትስአፕ ላይ ቪዲዮ ልክልሃለሁ፣ ማንም ሲያይህ እየው አልኩት። ትንሽ የተደናገረ ይመስላል። እንዳልኩትም ላኩለት ከድምጽ መልእክት ጋር አብሬ። ይሄው አሁን ይህንን ነገር ለሚስትህ ላሳያት ስለምችል አልፈራህም። ምንም ካንተ አልፈልግም፣ ግን ሚስትህን መዳመን አሳምነህ አብሬያቸው አሜሪካ እንዲሄድ አድርግ አልኩት። አሁን ነገሮች እንደምፈልጋቸው መሆን ጀመሩ። ሰውየው ፈራኝ። በእርግጥ መፍራቱ ግድ ነው፣ ምክንያቱም በዚህ ሀገር ሚስቶች በጣም ይፈራሉ። ግን እኮ አሳያት ቢለኝ አላሳያትም፣ ምክንያቱም እፈራለሁ። በእርግጠኝነት ከባሏ ፊት ትገለኛለች። ግን በአሁኑ ሰዓት ሞት ለኔ ብርቅ አይደለም፣ ይልቅንም ግልግል ነው በዚህ ዓለም ስቃይ። በዚህ መሀል እናቴ ጋር ደወልኩ። ገንዘብም ልኬ ስለነበር ነው የደወልኩት። ግን ሌላ ደግሞ ክፉ ዜና፣ እናቴ በጠና ታማለች። እናም ከቻልኩ ሀገር መግባት እንዳለብኝ ተነገረኝ። በማልቀስ እንባ ቢያልቅ ያን ቀን ጨርሰው ነበር። እናቴ አምላክ እንዲያቆይልኝ ለመንኩት። ወንድሜ ብቻውን እናቴን እያስታመመ ነው። ከገንዘብ ይልቅ ዓይንሽን ልየው ብላ እናቴ እያቃሰተች ተማጸነችኝ። ግን እሺ ብላትም እዚህ የጀመርኩትን ጣጣ ስላለኝ እንደማልሄድ አውቀዋለሁ። ብሄድ ህመሟን አይቼ ከማዘንና ከማልቀስ ውጪ ምን አድርግላታለሁ? ይልቅ የሚጠቅማትን መታከሚያ ገንዘብ ብልክ እንጂ። ብቻዬን እንደ እብድ አወራለሁ። ለእናቴ ግን ነገሮችን አመቻችቼ በዚህ ወር እመጣለሁ ብያት ነው ስልኩን የዘጋሁት። ታደዚች ምድር ላይ እንደኔ ማን ዕድለ ቢስ አለ? ፈጣሪ የረሳኝ እስኪመስለኝ ሁሌ ችግር አያጣኝም። ከፍቅረኛ አላደለኝ፣ ከዘመድ ዘመድ አላገኘው። አባቴን ሞት ነጠቀኝ፣ አሁንም ደግሞ እናቴ ሊነጥቀኝ ነው። አነባው፣ አለቀሱ። ግን በማልቀስ ምንም አይለወጥም። የሚለወጥ ቢሆን እኔ ድሮ ያለቀስኩት ይበቃኝ ነበር። በዚህ መሀል ሆኜ የአሜሪካኖ ጉዞ ትኬት ከሴትዮዬ ከመዳም እጅ ተሰጠኝ። እንዴት እንዳሳመናት ፈጣሪ ይወቅ። የደስታ ጭላንጭል ታየኝ። እናቴን ለአምላክ የሰጠው አሜሪካ መግባት ግድ እንዳለብኝ ተሰማኝ። መሽቶ ክፍሌ ገብቼ ፌስቡክ ከፈትኩ። ግን ፍቅርን ለማየት አልነበረም። አንዳንድ አዲስ መረጃ ካለ ብዬ ነበር። ቢሆንም ግን ሳላስበው የፍቅርን መልእክት ማንበብ ጀመርኩ። ይቅርታና ልመና ይበዛበታል። አልቅሶም የድምፅ መልእክት ልኮልኛል። አሳዘነኝ። ግን አሜሪካ ሊሄድ እንደሆነና ዳግም መገናኘት እንደማልችል ሳላስበው ነገርኩት። እሱም ለካ ለዚህ ነው ዓይንህን ላፈር ያልሽኝ አለ። ደነገጥኩ። ግን መልስም ሳልክለት ወጣው። ይህንን እያረኩ የመዳም ባል መጣ። ያስፈራ ነበር። ደንግጬ ቆምኩና ምን እንደፈለገ እየተርበተበኩ ጠየቅኩት። መሄድሽ ካልቀረማ የግድ ሴክስ ታደርጊያለሽ ከኔ ጋር አለ በተቆጣ ድምፅ። ሰውየው የመዳም ባል እደፍርሻለሁ ብሎ ከተናገረባት ደቂቃ ጀምሮ ደንዝዤ ለደቂቃዎች ቆምኩ። ከዛ ግን ራሴን እንደምንም ማደፋፈር አለብኝ ብዬ አሰብኩና ሰውየውን እስቲ ተጠጋኝና ሞከረኝ። ኢንተርኔት ላይ ነው የማስረጭልህ አልኩት። ደስ የሚለው ይፈራል። እየዛተና ብቻውን እያጉረመረመ ወደ ሳሎን ተመለሰ። እኔም ተኛው። ተመስገን። ነገ ሌሊት ጉዞ ወደ አሜሪካ አደርጋለሁ። ከዛ በፊት የነበረኝን ብር ለእናቴ ዛሬ ላኩላትና በዛውም ደወልኩ። እናቴ ከበቀደሙ ይልቅ ዛሬ ድምጿ ይሻላል፣ ትንሽ እንደተሻላት ታስታውቃለች። እናም ትንሽ ጭንቀቴ ቀለል አለልኝ። ከዛም ለወንድሜ እናቴን እንዲጠብቃት በደንብ አደራ ሰጥቼውና አሜሪካ ሊሄድ እንደሆነ ነግሬው ደስ ብሎት እሱንም ስልኩንም ዘጋው። የፍቅር ነገር አልቆርጥልሽም ቢለኝም ባለፈው ማንነቴ ስለሚያፍርብኝ ደግሜ እንደማላገኘው ወስኛለሁ። ግን በሀሳቤ ሁሉ ጣልቃ እየገባ ስለሱ ማሰቤና ማፍቀሬን ማቆም ተስኖኛል። በቃ ባላገኘውም ልጠላው ግን አቅም አጣው። እሱም ስልኬን በከፈትኩ ቁጥር መልእክት ሳይልክ አይውልም። ተጸጽቶ ይሆናል ብዬ ባላምንም ሲለምነኝ ግን ያሳዝነኛል። ዛሬ እሁድ ነው፣ ልደቴም ነው። አሜሪካ ከገባሁ ድፍን 2 ወር ሞላኝ። አሁን ሁሉም ሰላም ነው። ቤተሰቦችንም በፈለኩ ሰዓት አወራለሁ። ፈጣሪ ከፈቀደ ደግሞ እናቴን ደህና ሆስፒታል አሳክማለሁ ብያለሁ። የፍቅርን ነገር ግን ውሳኔ ላይ መድረስ ስላልቻልኩ እንዲሁ እያፈቀርኩት እኖራለሁ። ይህ ነው እውነተኛ ታሪኬ ትላለች ባለታሪኳ ኑኑሻ።
ተፈጸመ። ዛሬ ደግሞ ቤት ተቀምጠው ሲያወሩ ድንገት አንድ ንግግር ትኩረቴን ሳበው። እሱም ለምን ከኛ ጋር አሜሪካ እንወስዳትም ሲላት፣ ግን መልሷ በፍጹም አይሆንም የሚል ነበረ። አንድ ሀሳብ መጣልኝ። መዳሜ ቤት የለችም ነበረ። ለጉዟቸው የሚረዳቸው ጉዳይ ለማስፈጸም ወጥታ ሳለ ሰውዬው ወደ እኔ መጣ። አልጋ እያነጠፍኩ ነበረ እና ያልኩሽን ምን አሰብሽ አለኝ። ሚስትህ እንዲሄድ ፈቅዳለች ብዬ ስጠይቀው አዎ አንቺ ብቻ እሺ በይኝ አለኝ። ከዛ ምንም እንዳልሰማው በሀሳቡ መስማማቴን ገለጽኩለትና ነገ ማታ አልኩት። የውሎዬ ነገር አይወራ፣ የስርጭት ኑሮ ሆነብኝ። በተነጋገርነው መሰረት የመዳም ባል የሚስቱን እግር ጠብቆ ከኔ ጋር ሊልከሰከስ መጣ። እኔም በሩን ከፈትኩለት። ገባና በጥድፊያ ልብሱን አወለቀ። የኔንም ማውለቅ እና ሰውነቴን ማሻሸት ጀመረ። ወንድ ልጅ እንደዚህ ቀፎኝ አያውቅም። ግን አላማ ዛሬ ስከፋኝ ናፍቆ ዘልቆ ልቤ ከማይ ፍቅርሽ አይንሽን ተርቤ